አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ የማሳያችሁ የ300 ብር አስቤዛ ብቻ ነው። የ350 ብር አስቤዛ ነው ማሳያችሁ። ይሄ ቲማቲም የ70 ብር ቲማቲም ነው። ማሻላ አንኳር ነው። በዛ ላይ ትልልቁ ነው። 70 ብር በጣም ርካሽ ነው ወላሂ። ይሄት እንዴት እንደሚያምር ይሄ ሚጥሚጣ የ30 ብር ነው። ሚጥሚጣ ቃሪያ የ30 ብር። ይሄ ድንች የ100 ብር ማለት ነው። ይሄና ይሄ 200 ብር። ይሄ ሽንኩርት ደግሞ ኢድ ማሻላ ትልልቁ ነው። በዛ ላይ አንኳሩ ነው። ይሄ 100 ብር ነው። ይሄኛው ወይራ ደግሞ ይሄ አሪፍ ነው በጣም ለቤት ለሽታ አንዳንዴ በረንዳ ላይ ቁጭ ስትሉ ምናምን እኔ በጣም ነው ወይራ መወደውና ይሄ የ50 ብር ነው ማለት ነው። አጠቃላይ የ300 ብር አስቤዛ። ሽንኩርቱ ዶሮ ምናምን ካልሰራችሁ ለሳምንት በላይ ሆናችኋል። ብዙ ነው። ድንቹም እንደዛው ለሳምንት ምናምን ይሆናል። ይሄኛው ካልበሰለ እኔ ፍሪጅ ስለሌለኝ ላሁን ውጭ ላይ ስለማስቀምጠው እንደዚህ ደረቆቹን አስቀምጥና እንደዚህ ቆይ እንደዚህ የበሰለውን ሰራለሁ። ቶሎ ቶሎ ሰራዋለሁ ማለት ነው። ይሄ ራሱ ለብዙ ጊዜ ይሆናል። ይሄ ሽንኩርቱ ብቻ አንድ ዶሮ በደንብ ይሰራል። አንድ ዶሮ እና ኑሮ አልተወደደም። እና ውዶቼ ብዙ ጊዜ ምንም ስራ ማይሰራ ሰው ነው ኑሮ ተወደዋል አትምጪ ምናምን 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 የሚላችሁና አትስሙ። አልሐምዱሊላህ የምትሰሩ ከሆነ ቋሚ ነገር ካላችሁ፣ ለምሳሌ ቤት ካላችሁ፣ ቆንጆ ቤት ካላችሁ፣ ከዛ በኋላ ደግሞ ትንሽ መንቀሳቀሲያ ብር ካላችሁ ከ100,000 ብር ጀምሮ መንቀሻቀሻ ብር ይሆናል። ለመንቀሻቀሻ ቢያንስ አንዳንድ እቃዎችን አምጥታችሁ ቤታችሁ ላይ ኦንላይን መሸጥ ትችላላችሁ። እህል መሸጥ ትችላላችሁ። የእንቁላል ዶሮ ገዝታችሁ ማርባት ትችላላችሁና ሰዎቹን አትስሙ። ኑሮ አልሐምዱሊላ የሰራ ሰው ይኖረዋል። ምናልባት ድሮ የሄዳችሁ ሰዎች ከአራት ዓመት አይደለም ከ5 ዓመት ከ6 ዓመት እንደዛ ከ7 ዓመት በፊት የሄዳችሁ ሰዎች ያኔ በ100 ብር ብዙ ነገር ይደረግ ነበረ። እንደዛው ብር ውድ ነበር ያኔ። 100 ብር ለማግኘት በጣም መልፋት መድከም ነበረባችሁ። ዛሬ ግን የቀን ስራ ራሱ ሰሩ እስከ 1000 ብር ነው የቀን ስራ እና ርካሽ ነው ማለት ነው። ተቀጥራችሁ ቢሰሩ ራሱ የሆነ እንትን ላይ የሆነ ድርጅት ላይ ምናምን ፋብሪካ ላይ ተቀጥራችሁ ቢሰሩ የወር ደሞዛችሁ እስከ 3000 እስከ 4 በጣም ውድ ነው የምንለው ከሀገራችን ከወጣን ረዥም ዓመት ከሆነን ነው እንጂ እዚህ ኑሮ ወላሂ እኔ አንዳንዴ ከዛ ከአረብ ሀገሩ ካልኩሌት ሳረገው እንደውም ሀገራችን ላይ አልሐምዱሊላህ አሪፍ ነው ላለው ወላሂ ላዚም እና የዛን ሀገር ብር እዚያ አምጥታችሁ ስትመነዝሩት ብዙ ነገር ይገዛል። 100 ሪያል አምጥታችሁ ብትመነዝሩ እዚህ ብዙ ነገር ነው የሚገዛላችሁ ስላችሁ አስቤዛ ምናምን ነገር ማለት ነው። ይሄ ቋሚ ምናምን ቋሚ የሆነ እቃዎች ምናምን ከሆነ ብዙ ላይ ገዛ ይችላል። ግን የቤት አስቤዛ ብዙ ነገር ይገዛልና ንውላችኋለሁ ውዶች፣ እየደከማችሁ አትስሩ።